አሁን እዚህ ጋር ጉርምስና ነው ምን አመጣው? ሰላም እንዴ ወንድሜ፣ ሴቶቹን ሁሉ እኮ አጋደልካቸው። ስለፈጠረሽ ተይኝ። የምሬን እኮ ነው። ቅድም ሴቶቹ እንዴት ሲሆኑልህ እንደነበር አላያቸው? ቆይ ስለምንድን ነው የምታወሪው? ያቺ ቆንጅየዋ ልጅ ጫማዋ እንኳን በስነ ስርዓት ተጠርጎ ሳያልቅ ድንብርብር ብላ ሄደች። እና እሷ እንደዛ መሆን ከኔ ጉርምስና ጋር ምን ያገናኘዋል? አንተንማ እጅና እግርህን አስሬ ጸበል ነበር መውሰድ ያለብኝ። ይኸውልሽ እኔ ሳሎን አንቺ ነሽ ጸበል መሄድ ያለብሽ። የማይገናኝ ነገር ታወሪያለሽ እንዴ? እውነት ግን ምናሴ ሳይገባ ቀርቶ ነው? ምኑ ነው የማይገባኝ? ልጅቷ ወድሃለች። ምን ይመስላል በጌታ ስም እንዴ! ምን አይነት ደነዝ ነው አንተ ግን? ማን ቱት? እና እንዴት እንደሆነች አላየሃትም? ውይ ሰላምዬ፣ ደግሞ አሁን ተነሽና ወደ ቤታችን እንሂድ በቃ። ወንድሜ የእውነት አሁንስ ነቃ ማለት አለብህ። ሰላምዬ ወደ ቤታችን እንዳልኩሽ እኮ። አንተ ጅል፣ ቆይ ቆመህ መቅረት ነው እንዳያሳብህ። አሁንስ የሰለችኝ ያንቺ ምላስ ነው። ሌላ የምታወሪ ነገር አለች? እሺ ቆይ ለምንድን ነው ግን እኔ የማወራው ነገር የማይገባ? ቆይ አንቺ እያበድሽ ከሆነ እኔ ከአንቺ ጋር ማበድ አለብኝ? አረገች። መንቀሳቀሱ ደግሞ ለጽንሱም ጥሩ ነው። ሀኒዬ ግን በቃ እዚሁ ተሸሽገሽ ቀረሽ አይደል? እማዬ አሁንም ወደ ቤት እንሂድ ልትይኝ ነው አይደል የመጣሽው? አይ እንደሱ እንኳን አይደለም። በቃ ዝም ብዬ ላይሽ ብቻ ነበር የመጣሁት። አመሰግናለሁ እማዬ። ስራ ግን እንዴት ነው? ስራ በጣም ቆንጆ ነው ሀኒዬ። በቅርቡ ደግሞ የተሻለ ነገር ይኖራል ብዬ አስባለሁ። የፍርድ ቤቱ ጉዳይም እኮ አለ። አይ ሀኒዬ እሱን እንኳን ታዩ። እማዬ ግን ለምንድን ነው እንደዚህ በቀላሉ ተስፋ የቆረጥሽው? ሀኒዬ እባክሽ ይህን ነገር እንተው። እሺ በቃ ይቅርታ። ሀኒዬ ድህነት ክፉ ነው አይደለም? በሰው እጅ ላይ ያለ በራስሽ እጅ ላይ ያለ ነገር እንኳን ተስፋ ያስቆርጥሻል። እማዬ ግን እኮ ሀኒዬ ገና ከደሴ መተሽ እኛ ቤት የገባሽ ጊዜ የተናገርሽኝን ነገር በደንብ አስታውሰዋለሁ። ምን ብዬሽ ነበር? ታስታውሻለሽ ሀኒዬ? ከቱርክ ተመልሼ ወደ አካውንትሽ 100 ሺህ ብር ሳስገባልሽ ማን እንደላከልሽ ስላላወቅሽ ይቅርታ አድርጊልኝ። በቃ እኔ ይቅርታ እንድታደርጊልኝ ብቻ ነው ፈልገው። አይ እንደዛ አልመሰለኝ። ታዲያ ሌላ ምን አለ? ምን ይታወቃል? ወንድ ልጅ አይደል? አልገባኝም ማለት። ምናልባት አሴር ያደረገውለት ደግሞ ከሆነ ብዬ። ጆሮ ደግሞ ምን አደረገ? ከዝራ ጋር የነበረኝ ግንኙነት ባለቀ ሰዓት እድሉን ተጠቀምና የራሱ አደረገ። ምናልባት አንተም እንደዛ ካደረግክ ብዬ። ስለዚህ ምንም ጥያቄ አያስፈልግም። ምን ለማለት እየሞከርኩኝ እንደሆነ በደንብ ይገባዋል። እስኪ ንገሪኝ፣ እኔን ስታውቂኝ እንደዚህ አይነት ሰው ነኝ? አሴርም እንደዚህ አይነት ሰው አልነበረም። ጊዜ ነው ያንን ማንነት የሰጠው። ሀኒዬ ደህና ነሽ ግን? ኤልያስ በፈጠረ በቃ ትሆን እንዴ! ሰው ብቻ መሆን አይችልም እንዴ? እሺ ተረጋጊ ሀና፣ እወጣልሻለሁ እኮ እወጣልኛ። እስካሁን ምን ትሰራለህ? እግዚአብሔር ምሕረቱን ይላክልሽ። ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉልን። እናመሰግናለን ስለምታደርጉልን። የተመቻችሁ እስከ መጨረሻው አብራችሁን ቆዩ። ያልተመቻችሁ ደግሞ ኮሜንት ላይ ገብታችሁ ከምትሳደቡና ከምትተቹ ስክሮል አድርጋችሁ አሳልፋችሁ የፈለጋችሁትን ነገር ማየት ትችላላችሁ። እና ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል ማለት ነው። ሰላሚና እንግዲህ ስራውን እየለመደች ትገኛለች። አሁን ላይ ከወንድሟ ጋር በደንብ የዲስትሮን ስራ እየሰራች ትገኛለች። እናም ከሱ ጋር እየዋለች በእርግጥ ያው ከምናሴ ጋር መጨቃጨቃቸውን አያውቁም። ምክንያቱም እሷ ስለምትረብሸው ከምናሴ ጋርም እየተጨቃጨቀችን ቢሆን ስራውን እየሰራች ነው። እንደ አጋጣሚ ትሁን ምናሴ ሰላም ሆነው እንግዲህ ቁጭ ብለው ነበር። ትሁትም ጫማዋ እየተጠረገላት ነበር። እናም ከጠፋችበት ዛሬ ፍቅር ተገኝታለች። ልክ ፍቅር ስትመጣ ፍቅር እንዴት ነሽ ብሎ ሄዶ ሰላም አላት። እናም ትሁን በጣም ተናዳት ጫማዋን እንኳን ጠርጎ ሳይጨርስላት እንግዲህ ጥላው ሄዳለች። ምክንያቱም እሷ ምናሴን ትወደዋለች ማለት ነው። እና ፍቅር ብሎ ስለጠራት ፍቅረኛው መስሏት ነው። እሷ ግን ስሟ ፍቅር ስለሆነ ነው። እና ምን ሆና ነው ምናምን ብሎ ግራ ገብቶታል። ሰላምም እየሳቀች ነበር። ምክንያቱም እንደወደደች ስለጠረጠረች ነው። እሱንም እየነገረችው ነበር። እች ልጅ ወደሃለች ስትለው አንቺ ቆይ ወንድና ሴት አብሮ ሆነ ማለት በቃ ጾታዊ ነገር ብቻ ነው እንደምታስቢው እያለ እየተጨቃጨቃት ነበረ። ሰላም ግን ጥርጣሬዋ እውነት ነው። ፍቅር ድብን ያለ ማለትም ትሆን ፍቅር ይዟታል ማለት ነው ከምናሴ። ፍቅር ደግሞ ያው ከዚህ በፊት ይቀራረቡ ነበር። አሁን ላይ ግን
ፍቅረኛሞች ናቸው ለማለት ይከብዳል። ያው እሷ ልትወደው ትችላለች። ምናሴ ግን በፊት ነበር የሚገናኙት፣ አሁን ላይ እየተገናኙ አይደለም ማለት ነው። በሌላ በኩል እንግዲህ ሀኒቾ በጣም እየተረበሸች ወደ ቤት ሄዳለች ማለት ነው። እንግዲህ ጆሮ በቃኝ ካንቺ ጋር ያለው ነገር ከዚህ ላይ ያበቃለት፣ ሁሉም ወደ የመንገዱ ይሄድ ብሎ በጣም ስለተናደደ ተከትሏት መጥቶ ነበረ ኤልያስ ማለት ነው። ማንንም ማናገር አልፈልግም ውጣልኝ ብትለውም እሱ ግን በዚህ ሁኔታ ትቼሽ አልሄድም እያላት አብሯት ነበረ። እናም እሷ በጣም ስለተናደደች እና ስሜታዊ ስለሆነች ቆይ አንተስ ምን እያሰብክ ነው? ምን ለማድረግ እየሞከርክ ነው? አንተም ወንድ ልጅ አይደለክ? ምናልባት ሌላ ነገር አስበህ ሊሆን ይችላል። ልክ ከእዝራ ጋር ስለያይ እድሉን ተጠቅሞ የራሱ እንዳረገኝ ሁሉ አንተም እኮ ይህንን ባዶን መከፋቴንና ይህን አጋጣሚ ተጠቅመህ ምናልባት ያንተ ልታረገኝ እንትን ትችላለች። ማን ያውቃል? እኔ ስታስቢኝ እንዲህ አይነት ሰው መስልሻለሁ እንዴ? እንዴት እንደዚህ አይነት ነገር ታስቢያለሽ? ብሎ ተናዶ ጥሏት ሄደዋል ማለት ነው። እናም ሀና አሁን ላይ ያለችበት ሁኔታ በጣም የሚያስጠላ ነገር ነው። ምክንያቱም ሁሉም ነገር ምርጫዋ በእጇ ነው። ከፈለገች መቀጠል ትችላለች፣ ካልፈለገች ደግሞ መተው ትችላለች። የዚህን ያክል የሚያነፋርቅ ነገር የለም። ግን ያው የሀና ካራክተር ሁሌም ማልቀስ ልማዷ ስለሆነ ነው። ጆሮን በጣም ተናዶ እየተከተለው ነበር ተምቹና እንደ አይነት ነገር ስላት እስከ መጨረሻው እንለያይ ስላት እንዴት ዝም ትለኛለህ? ለምንድነው ዝም ያልከኝ? እንዴት እንደምወዳት እያወክ ብሎ በጣም ተናዶበታል በተምቹ ማለት ነው። እኔ ዝም አላልኩም። ሲጀመር እኔ ሀና ካንተ ላይ የምታራምደው ነገር አንድ ነገር ደስ አይለኝም። ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። ስለዚህ እንደዚህ አይነት ሙድ ማራመዷ አንተ ላይ ደስ ስለማይለኝ ነው አለው። እናም አንተ ሲጀመር ባህና ስም የፈለገ ነገር ብትላት አንተ አይዋጥልህም። ስለዚህ ስለማትወዳት ነው። እኔ በሷን ነው በጣም ነው የምወዳተኝ፣ ጠልቻት አላቅም። በጣም ነው የምትመቸኝ እያለው ነበር ማለት ነው። እናም አሁን ላይ ጆሮ ስራ መስራት አቁሟል። ከዚህ በፊት እንግዲህ በደንብ ስራ ይሰራ ነበር። የተምቹንም ስራ እሱ ነበር የሚሰራው። ምክንያቱም ተምቹ ስራ አይሰራም፣ መጠጣት፣ መብላት፣ መልበስ፣ መስከር ነው እንጂ ስራው ስራ አይሰራም ነበር። አሁን ላይ ግን በተቃራኒው ተምቹ ስራ መስራት እንዳለበት አምኗል። ምክንያቱም በጆሮ ላይ ስለተማመንና ጆሮ አለ ብሎ ስላሰበ ነበር ስለማይሰራው። አሁን ላይ ግን ጆሮ በሀና ምክንያት ስራ ስለማይሰራ እሱ ስራ አልሰራ ማለት ደግሞ ተመልሰው ያላቸውን ሁሉ ሀብታተው ወደ ጎዳና ስለሚወጡ አሁን ሁለታችንም ስራ መስራት አለብን። አንተ ደግሞ በዚህ ሁኔታ መጠጣት የለብህም። እኔ እኮ አንተ አለፍዬ ነው እንደዚህ ተደላድዬ ተቀመጥኩት እያለው ነበር። ድንብላለም ወንድሟን እስካሁን ይቅርታ አላረገችለትም። ወርቁም አልተገኘም። ስለዚህ ወርቁን ቤት ዘህናና አስረክብና ለባለቤቶቹ ከዛ በኋላ ወደ ሀገር መሄድ አለብህ እያለችው ነበረ። እናም ቤት ታሳድረው ፈቃደኛ ስላልሆነ ሰፈር ላይ ነበር የሚያድረው። እናም አልፋ ስትሄድ አገኘችው ማለት ነው። ሌላ የምታቀመጥበት ቦታ ነው እዚህ ላይ የተቀመጥከው አለችው። እና ደግሞ ከቤት ያስወጣሽኝ አንሶች ደግሞ ከሰፈር የምታስወጭኝ ነው እንዴ ብሎ በጣም ተናደደባት ማለት ነው። እናም እሷ ከፈለግ ከዚህ ቦታ ተነሳ፣ ለበለዛ ግን ፖሊስ ጠቁሜ ነው ማስይዝህ አለችው። እሱን እንኳ አታረጊውም አለልም። ምክንያቱም ለጅብ አሳልፈሽ ከሰጠሽኝ እኔ ለፖሊስ ብትሰጪኝም አይገርመኝም ብሏታል። እናም በጣም ቆርጣለች ማለት ነው። እሷ የምትፈልገው ወርቁን አምጣና አስረክብና ከዛ በኋላ ወደ ሀገር ሄድ፣ አይንህም ማየት አልፈልግም ብላለች። እሱ ግን በተደጋጋሚ እህት አለም እያለ እየተለማመጣት ይገኛለኝ። እሷ ግን እህት አለም አትበለኝ፣ እኔ እንዳንተ አይነት ወንድም የለኝም ብላ ቆርጣለች። ሰላምና ምናሴም ወደ ቤት ሲመለሱስ ምናሴ በጣም ደብሮት ነበር እና ምን ሆኖ ነው እያለች እናቱ እየተጨነቀች ነበር። ምን ይሆናል እባክሽ፣ እሱ ምንም አይሆንም ወጣት አይደል እንዴ እያለች ነበር። እና ተደላድላ ስላየቻት መጀመሪያ እኮ በምናሴ ጉዳይ አንቺ ነበር የምትጨነቂው፣ ምን የምታውቂው ነገር ምንድን ነው ብላ ነገረቻት እና የምታውቀውን ነገር እንድትነግራት። እናም ፍቅር ይዞት ነው ብላ ተኛች። ከዛ እሷ ስጀመር አትመኗት እየዋሸች ነው ምናምን ብሎ ለማስተባበል ሞከረ። ድንብላ ግን ጭስ በሌለበት እሳት አይነት ድንብላ ስለተረተች እውነቷን እኮ ነው። ሰላሚና ምንም ወረኛ ብትሆንም ራሷ ፈጥራ የምታወራው ወሬ የላትም። ስለዚህ ምንድን የተፈጠረው ምናምን ብላ ብትጠይቅም ያው ሳይሰማ ተመልሶ ተኝተዋል ማለት ነው። እና ሰላሚና በጧት ተነስታ ሁለት ነገር እናቷን ጠይቃታለች። አንደኛ የምትሰራበትን ቦታ እንድታሳየት፣ ሁለተኛ ደግሞ ከድንብላል ጋር እንድትታረቅ ማለት ነው። ድንብላል ግን አልታረቅም ብላለች። እነዚህ ቤት የተቀመጥኩት ወርቁን አግኝቶ እስከሚመልስ ድረስ ነው። ከዛ ወደ የሚሄድበት ቦታ ሄዳለሁ አለች። እና ወይዘሮ ሜላት ደግሞ ይቅርታ አድርጌልኝ ብላት ነበር። እኔም አሁን ነገሮች እየተስተካከሉልኝ ነው። ነገሮች ከተስተካከሉልኝ በኋላ አንቺ
ምንድን ድሮች ትሰሪያለሽ፣ ደመወዝ እየተከፈለሽ አብረን እንኖራለን ብላ ነበር። ድንብላ ግን ፈቃደኛ አይደለችም። እናም ሰላሜና ስራ ቦታሽን ማየት ፈልጋለሁ ባለችው መሰረት ስራ ቦታ ይዛት ሄዳ ነበረ። ቢሮዋን ሁሉ አየች። ምንም እንኳን ቢሮዋ ትንሽ ቢሆንም ግን ደግሞ በጣም ደስተኛ እንደሆነች ነገረቻተኝ። እናም አሁን እናንተን የምረዳበት ጊዜ ቅርብ ነው። ስለዚህ አንቺም ሆነ ምናሴ የምትሰሩትን ስራ ታቆማለችሁ አለቻት። እሷ ግን ይህን ስራ ብር ኖረሽም አልኖረሽም መቼም ነው የማላቆመው፣ በጣም ወድጀዋለሁ ምናምን እያለቻት ነበረ። እናም ወደ ስራዋ ተመለሰች። ወደ ስራ ስትመለስ ደግሞ ትሆን ለምናሴ እየጠየቀችው ነበር። ምክንያቱም ለምንድነው ፍቅር ያላት ማናት ልጅቱ የሚለውም ጥያቄ ስለሆነባት እሱን እያጣራች ነበረ። እየጠየቀችው ነበር። እናም እንዳጋጣሚ ፍቅር ማለት ብሎ ሊያብራራላት ሲል ደረሰች ማለት ነው ሰላምና እና እሷም ሳትጠይቀው በቃ እንደውም እንድትነግረኝ አልፈልግም ብላ ጥለው ሄደች። ምን ሆና ነው ምን ጠይቃህ ነው ብትለው እኔ ላንቺ አልነግርሽም፣ ምክንያቱም ላንቺ መናገር ማለት ራስን ማሳመም ነው ብሎ ምናሴም ጥሏት ሄደ ማለት ነው። እና ኤልያስም መሀል ቤት ገብቶ በጣም እየተረበሸ ነው። ምክንያቱም ሀና ለነሱ ብሎ መሀላቸው ገብቶ ባስታረቀ ጭራሽ አንተም ቢሆን እኔን መጠቀሚያ እያደረግከኝ ነው ብላ ነው ያለችው። ተምቹም ቢሆን ሊታረቅ ፈቃደኛ አይደለም። እና ሲጀመር እኔና አንተ ጆሮን ማቀራረባችን በጣም ትክክል አልነበረም፣ ስህተት ነው የሰራነው፣ ራሳቸው ቀስ ብሎ የታረቁ ነበር እያለው ነበር ማለት ነው ለጆሮ። ጆሮ ግን ያው እንደሚታረቁ በራሳቸው ጊዜ እንደሚታረቁ ነው የነገረው። እነሱ ሲጀመር ተለያይተው አይለያዩም። አሁን እንደዚህ ቢሆንም መጨረሻ ላይ ይታረቃሉ እያለው ነበረ። እናም ሀናም ኤልያስን ይቅርታ ለማድረግ ቀጥረው ነበረ። እናም እሱም እንዳልተቀየማት ነገራት። እሷ ግን አንድ ጥያቄ ጠየቀችው። አንተ አሁንም እኔን ትወደኛለህ ወይ? ለእኔ ያለህን ስሜት ንገረኝ አለችው። እሱ ግን አሁን ብነግርሽ ምንም ጥቅም የለም፣ ለአንቺም ለእኔም ቢሆን ጥቅም የለውም ብሎ ሲጀመር አንቺ የሆነ በከፋሽ ጊዜ ሰው መሸሸጊያ ለማድረግ አትሞክሪ፣ አንቺ በራስሽ ሁሉ ነገር ችለሽ መቆም የምትችይ ሴት ነሽ ብሎ በጣም ተናዶ ጥሏት ሄደዋል ማለት ነው።